እንዴት ነው ማለት? በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበርና ዛሬ አንድ እንድንገናኝ ብዬ እቤት የነበርኩበት ቦታ መብራት የለምና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ወደ እጅግ አቁሜ ያወራለሁ። ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን መሪ። በጣም ስላገኘሁ ደስ ብሎኛል። የሆኑ ነገሮችን ከመናገሬ በፊት ግን ለአንተ እድል ልስጥህ ነው ማለት የምትፈልገው ነገር ካለ። በእርግጥ ያለች ሰዓት አጭር ነች፣ ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። ዓርብ ማታ 3 ሰዓት እንዳትቀርበለው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለኩት ነገር ስላለ ማለት ነውና በመጀመሪያ ስላየሁ በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወደው ወንድማችን ነው። እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም። በጣም ነው የምንወደው እና ሙሉ ሀሳቦችን ከመናገር በፊት ምናልባት የምትለው ነገር ካለ እድል ይስጥልኝ። በመጀመሪያ ስላየሁ ደስ ብሎኛል። ሁሌ ያለው ያው ቪዲዮ ላይ እንደዚህ በላይቭ ደግሞ ስላየሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እድሉንም ሰጥተህ እዚህ ስለጋበዝከኝ። ለምንድነው የመጀመሪያው ጉዳይ ጥቂት ባይባሉም ትንሽ ሰፋ ላሉ ወራቶች እንትን ብዬ ነበር። አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያው ላይ ምንም የተንቀሳቀስኩ አልነበረም። እናም በዚህ ምክንያት ብዙ ዲሲሽኖችን ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮዬ ጋር ከልቤ ጋር ሆኜ አንተም ደግሞ የተናገርከው ነገር ውስጤ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው አንተ ጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክስ ሆኛለሁ ባልልም ያው ለመሄድ የነበረኝ ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገሬንም ደግሞ የያዘ ነገር ስለነበረ ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድ ለገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ሆንክ እንጂ ፐርሰናሊ እኔ ምንም ያልጎዳኝ ለእኔ ብለህ ያሰብክ ሰው ነው። ምንም አላረከኝም እና እንደውም አንድ ነገር ብለኸኝ ነበር ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ፣ ግን እነሱ ነገሮች ሁሉ ቻላቸው ብለኸኝ ነበር እና ያንን ነገር የመቻል ግን አቅሙ ስላልነበርኩ በጣም በምወደው ነገር በምንወልደት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድቤያለሁ። ጀነራሊ ብዙ ነገር እንዲህ ብዬ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃድ መብቴም ስለሆነ ቅድስት ቤተክርስቲያንን ለመቀላቀል በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ፣ ነገር ግን አንተ የነገርከኝ ወንጌል እንደነገርኩ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች ስፔሻሊ አንተ እኔ ከማንም በላይ መምህር ፈለገ ለእኔ የእውነቴን ነው። እንደዚህ ምንም እኔ አንድ ቀን በአካል አግኝቼው አላውቅም። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት በሕያው በሆነ በእግዚአብሔር ፊት ከልቤ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በፍጹም በመቀጠል ቅድስት ቤተክርስቲያንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና